ድር ድራማ ክፍል 22 ተለቀቀ። ጄሪ ተስፋ ያደረገችበትን አምናን የኔ ይሆናል ብላ እንግዲህ ስትመጻደቅበት የነበረው ጽንሱ እንግዲህ ፌል አድርጓል ማለት ነው። ጄሪ በጣም በሚያሳዝን ሁኔታ እንግዲህ በመድኃኒት እንግዲህ ሜርሲ ባቀናበረችውና በቀመመችው የብርጭቆ ውሃ እንግዲህ ገልብጣ ጠጥታ ነበር። ሳሎን ላይ እንግዲህ ደም በደም ሆና ወርቃም ተገኝታለች ማለት ነው። አምናን ከድርጅት ቦታው ከስራው ወደ ቤት ሲመጣ በሩን ከፍቶ ሲገባ ጄሪ ራሷን ስታ ደም በደም ሆና ወርቃ ነበር ያገኛት። አፈፍ አድርገው እንግዲህ ወደ ሐኪም ቤት ነበር የወሰዷት። ከሐኪም ቤትም እንግዲህ ያው ሕክምናውን አድርገው ሲጨርሱ ደስ የማይል ዜና ለአምናን ተነገረው ማለት ነው። ይህም ማለት እንግዲህ ጄሪን አትርፈናታል፣ ጽንሱን ግን በጣም ይቅርታ በማለትም ነበር የነገሩት። አምናን በጣም አለቀሰ። እጅጉን በጣም አንገቱን ነበር የደፋው ማለት ነው። ጄሪም እንግዲህ ነቅታለች ማለት ነው። እንግዲህ በነቃችበት ታይም ልጄስ ነበር ያለችው። አንቺ ተረጋጊ፣ አንቺ ደህና ሁኚ በማለትም እንግዲህ የማጽናኛ ቃል እንግዲህ ሰንዝሮላታል ማለት ነው። ጄሪ በጣም ስቅስቅ ብላ በስቅስቅ ብላ እንግዲህ አምናንን ያጠመረችበት ወጥመር ነበረ ጽንሱ ማለት ነው። እንግዲህ አሁን ላይ ጽንሱ ያው የለም ማለት ነው። ይህም በጣም አዝና ተሰብራ እንግዲህ ተመልክተናታል ማለት ነው። አምናንም እንግዲህ እያጽናናት ተመልክተነዋል። በሌላ በኩል ደግሞ ሜርሲ እንግዲህ ጄሪ የጠጣችበትን ብርጭቆ ከቤት ውስጥ እንግዲህ ከኪችን አውጥታ ውጭ ለውጭ ለመደበቅ እንግዲህ ስትንጎራደር ነበረ። ቢያገኙብኝስ እያለች ሆኖም ግን ከአጥር ውጭ እንግዲህ አሽቀንጥረዋለች ማለት ነው። በዛ አጋጣሚ እንግዲህ እናት ዛህራ ከሄዱበት በር ሲያንኳኩ ሜርሲ ትከፍትላቸዋለች ማለት ነው። የቤቱ አልበቃሽ ብሎ እንግዲህ ውጭም ትንጎራደጃለች በማለትም ነበር የመለሱላት። እባክሽን ትልቅ ችግር ተፈጥሯል ዛህራ በማለትም ነበር መልስ የመለሰችላት። ምንድን ነው የተፈጠረው ችግር ሲሉም እንግዲህ እናት ዛህራ ጄሪ ልጇን እንዳጣች ትናገራለች ማለት ነው። በጣም አዘኑ። የእናትነት አንጀታቸው አልቻለም ነበረ። ሄደውም እንግዲህ እናት ዛህራ ጄሪን አጽናንተዋታል። እንዲሁም እንግዲህ ቤሪም ያው እያጽናናቻት ነበር። ልጄን አጣውኝ እኮ እያለች እንግዲህ ቤሪም እንግዲህ ምንም ማለት አይደለም፣ አይዞሽ፣ አንቺ ደህና፣ ገና ወደፊት ብዙ ተስፋ አለሽ፣ ብዙ ልጆች ትወልጃለሽ በማለትም እንግዲህ ሁሉም የመጽናኛ ቃል እየወረወረላትም ነበረ። እሷ ግን ያቃጠላትና የረበሻት ነገር አምናንን እንዴት አድርጌ ሁለተኛ ላገኘው እችላለሁ? እንዴትስ አድርጌ ላጠምደው እችላለሁ? በማለት እንግዲህ እጅጉን በጣም ከፍቷታል ማለት ነው። አምናንም እንግዲህ እያበረታታትም እየተንከባከባትም ይገኛል ማለት ነው። አንድ ላይ ሰብሰብ ብለው እንግዲህ እናት ዛህራም ቤሪም እንዲሁም ደግሞ አምናንም ጄሪን እንግዲህ ለመጠየቅ አንድ ላይ ባሉበት ሰዓት እንግዲህ እናት ዛህራም ቆንጆ የአትክልት ሾርባ ሰርቻ እመጣልሻለሁ፣ እንከባከብሻለሁ እያሏትም እንግዲህ ሲያበረታቷትም እንዲሁም ቤሪም እንግዲህ በቃ እኔም አብሬሽ እመጣለሁኝ እናቴ በማለትም ብድግ ብላ ነበር እንግዲህ ከክላስ የለቀቀችው። ለምን ትሄዳለሽ ቁጭ አትይም እንዴ ሲልም እንግዲህ አምናን ቤሪን አይ ለእናንተ ጊዜ መስጠት አለብኝ፣ ለብቻችሁ መተው አለብን በማለትም እንግዲህ ቁጣም ቅናትም አለበት የተቀላቀለበት ነው። እሱም ገብቶታል፣ ተረድቷል። አምናንም እንግዲህ በቬሪ ፍቅር እንግዲህ እየተሰቃየ ይገኛል። እሷም እጅጉን በጣም አፍቅራዋለች ማለት ነው። ነገር ግን ከጄሪ ጋር ያው ጄሪ በደረሰባት ጉዳት እሷን ትሪት በሚያደርግበት ሰዓት እንግዲህ ቬሪ በጣም እየተከፋች እየተበሳጨችም እንግዲህ ይህ ነው ብላ ባትናገርም እሱ አንብቧታል ማለት ነው። እሱም ከክላስ ወጥቶ ደረጃ ላይ ተገናኙና ለምንድን ነው የማትረጅኝ? ለምንድን ነው እንደዚህ የምትሆኝብኝ? ሲላት ጄሪ እኮ ልጇን ያጣችው እንዴት አታስቢም ብሎም ነበር የተናገረው። ታዲያ እኔ ምን አልኩኝ? ምን ወጣኝ? ምን እስተናገርኩኝ? በማለትም እንግዲህ ስትመልስለት ነበረ። ሆኖም ግን ራሷን መጠበቅ እንዳለባትና አንዳንድ ምክሮችን ጣል ሲያደርገን የራሴን ጠብቃለሁ፣ ለራሴ አላንስም፣ አንተ አታስፈልገኝም በማለትም እንግዲህ ቬሪ ለአምናን ይህን መልስ ስትመልስለት
በጣም ነው የሚያገባኝ በማለትም እንዴት ነው ሊያገባ ከሚችለው እያለች እንግዲህ እንደሚያገባውም እንግዲህ ግጥም አድርጎ ስሞም አሳይቷታል ማለት ነው። ይህንን ያየችውና የተመለከተችው ሜርሲ ማመን አቅቷታል። ከግድግዳ ጋር ተለጥፋ ራሷን ደብቃ ስትመለከታቸውም ነበረ። ውድና የተከበራችሁ አድማጭ ተመልካች ቤተሰብ ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እናም እንግዲህ አሁን ላይ አምናንና ቬሪ እጅጉን በጣም ያው በፍቅር ዓለም ውስጥ ናቸው። ነገር ግን በጄሪ ጉዳይም ነበር እንግዲህ ያው ድፍረትም ያልነበራቸው ልጁ እስኪወለድ ድረስ ነበር እየተጠበቀም የነበረው። ነገር ግን ልጁም እንግዲህ ብዙም ርቀት ሳይጓዝ እንግዲህ ልጁም ጽንሷ ያው ጠፍቶባታል ማለት ነው። በሌላ በኩል እንግዲህ ሙስጠፋም ወደዛኛው ቤት እንግዲህ እያኳተነ መጥቷል ማለት ነው። እናም እንግዲህ በመጣበት ሰዓት በር የከፈተችለት ሜርሲ ነበረች። እናም ጄሪ ልጇን እንዳጣችና ባሏ እየተንከባከባት እንዳለ ስትነግረው ያልጨረስኩት ነገር አለኝ በማለት ተንደርድሮ ነበረ ወደ ጄሪ ጋር የሄደው ሙስጠፋ። እናም ሙስጠፋና ጄሪ እንግዲህ እጅጉን በጣም ለበቀል ይፈላለጋሉ፣ እያስገድዳትም ማለት ነው። እሷም እንግዲህ እሱን ማየት አትፈልግም። እናም እንግዲህ ዛቻም ሲዛዛቱ ነበረ። ምንድነው የተመገብሽ የተጠቀምሽውም ተብላም እንግዲህ በሐኪም ቤት ተጠይቃ የምታስታውሰው ነገር ስለሌላት ምንም ያለችውና የተናገረችው ነገር የላትም። ሜርሲም እንግዲህ ስራዋን ስለምታውቅ ምን አሉሽ ዶክተሮች ምን ብለው ጠየቁሽ ብላም ስትጠይቃት እንግዲህ ያንን መልስ ነበር የመለሰችው ጄሪ። ሜርሲም እንግዲህ በቃ ለአምናን ምንም አይነት ነገር እንዳትዩ በማለትም ጄሪም ምንም አይነት ነገር እንግዲህ እንዳላለችው ስትነግራት ምንም እንዳትዩ በማለትም ጄሪ እንግዲህ ተስፋዋ እንዳጨለመባትና አምናን የኔ ይሆናል ብላ ያጠመደችበት ጽንሱ እንደሆነ አሁን ግን ምን ተስፋ አለኝ ብለሽ ነው? የኔ ነገር እኮ ያበቃለት ነገር ነው ስትላትም አይዞሽ በማለትም ጄሪ የኔ የወንድሜ ልጅ እንደዚህ ባዶ እጅሽን ወይም ባዶ ሻንጣ አድርጎ አይልክሽም፣ ከኛ ጋር መኖርም ትችያለሽ በማለት እንግዲህ ብዙ ስታጽናናት እንዲሁም ደግሞ ተስፋዋ እንዲለመልም ምንም ማለት አይደለም ድጋሚ እንሞክራለን በማለትም ሌላ እንግዲህ እድል መሞከር አለብሽ እያለችም እንግዲህ ስታበረታታትም ተመልክተናል። ይህንን ነገር እንግዲህ በጠረጴዛ ዙሪያ ላይ ለአምናንም ሆነ እንዳለ ለቤተሰቡ ጄሪን ሁላችንም ልንንከባከባት ይገባል በማለትም እንግዲህ ሜርሲ አዋጅ ስታውጅም ነበረ። እናም እንግዲህ አምናን እሺ ምንም ችግር የለም እንከባከብሻለሁ በማለትም እንግዲህ መልሶላታል ማለት ነው። ይህንን እድል እንግዲህ እጅጉን በጣም ትፈልገዋለችና ጄሪ እጅጉን በጣም ደስም ብሏታል። ሌላ ግን ለቬሪ ግን እጅጉን በጣም ያው ትቀናለች ፍቅርም ስላላት። ነገር ግን እንግዲህ እሱም ጄሪ ሜርሲን ባለችው ነገር እንግዲህ እሺ እንከባከባታለሁ ግዴታዬ ነው በማለትም እንግዲህ እሽታውን አሳይቷል ማለት ነው። እናት ዛህራም እንግዲህ ቤሊን አባክሽን ልትረጋጊ ይገባል እያሉም እንግዲህ አንዳንድ ምክሮችን ጣል ጣል ሲያደርጉባት ነበር። በስተመጨረሻም ሙስጠፋና ቤሊ ይገናኛሉ ማለት ነው። ቤሊ እንግዲህ እጅጉን በጣም ተክዛለች። ምክንያቱም አንድ አይነት ህመም አላቸው። ቤሊ አምናንን ትፈልገዋለች፣ ትወዷለች፣ ታፈቅረዋለች። ሙስጠፋም እንግዲህ ጄሪን ይፈልጋታል። ጄሪን የሚፈልጋት ግን ሙስጠፋ ለበቀል ነው ወይንስ እውነትም ፍቅር አለው ከሷ የሚለውን እንግዲህ በቀጣይ ክፍል ሁላችንም የምናይ ይሆናል። ነገር ግን ሙስጠፋ እንግዲህ ቤሊን የቀረባት አንድ ላይ ሆነው ተጋግዘው እንዲተካከሙም ይመስለኛል። አምናንን ወደ ቬሪ ለማምጣት እንዲሁም ደግሞ ሙስጠፋ ጄሪን ለመውሰድ እንደዛ አይነት ነገር ብቻ አለበት። ልትነግረኝ የፈለግከው ነገር አለክ ብላም ስትጠይቀው እሱም እንግዲህ ገና ምን የተነካካ ነገር አለና በማለትም ውስጡ እሳት እንዳለ ብቻ ብዙ ነገር እንግዲህ እንድትጠራጠረውም አድርጓት ተመልክተናል ማለት ነው። እንግዲህ ጄሪ አሁን ላይ አምናን እንከባከብሻለሁ ስላላት በጣም ደስ ብሏታል። ነገር ግን እሷም የምትፈልገው እሱ እንዲቀርባትም ነበር፣ እንዳይርቃት ነበር። እንደማይርቃትም እንግዲህ ሜርሲ ባለችው ነገር ላይ ጄሪን ልንንከባከባት ይገባል ሁላችንም ብላ አዋጅ ስላወጀች
እሱም እንግዲህ ከባከብሻለሁ በማለትም እንግዲህ ደስም አሰኝቷታል ማለት ነው። ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንግዲህ የድር ድራማ የክፍል 22 ይህን ይመስል ነበረ። በቀጣይ ክፍልስ ምን ይከሰታል የሚለውን ደግሞ በቀጣይ ክፍል እንግዲህ በአዲስ ክፍል እንመጣለን ማለት ነው። እስከዛው ድረስ ባላችሁበት ቸር ሰንብቱ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ነባሮች ደግሞ ላይክ ሼር እያደረጋችሁ አበረታቱን ማለት ነው። ለነበረን ቆይታ እጅጉን በጣም አድርጌ አመሰግናለሁ። ባይ ባይ።